አርዕስተ ዜና። የትግራይ ጊዜያዊ መስተዳድር ፕሬዝዳንት አቶ ጌታቸው ረዳ የፌዴራል መንግስት በትግራይ ክልል ጣልቃ ለመግባት በቂ ምክንያት እንዳለውና ጣልቃ እንዲገባ ታውቋል። በርካታ የአፍሪካ ሀገራት ብርቱ የኢኮኖሚ ፈተናዎች እየገጠማቸው ነው። ጊዜያዊ አስተዳደሩ የከፍተኛ ወታደራዊ አዛዦች እንቅስቃሴ ወደ ከፋ ሁኔታ የተሸጋገረ ነው። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። ትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌዴራል መንግስት በትግራይ ክልል ጣልቃ ለመግባት በቂ ምክንያት እንዳለው ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው ተናግረዋል። ፕሬዝዳንቱ ይህን ያሉት በትግራይ ክልል ስላለው ወቅታዊ ጉዳይ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ሲሆን ግማሽ ሰዓት ገደማ በፈጀው ቃለ መጠይቅ በቅርቡ ስላገዷቸው የትግራይ ሰራዊት ከፍተኛ አዛዦችና በክልሉ ስለነገሰው ውጥረት ማብራሪያ ሰጥተዋል። አቶ ጌታቸው በእንግሊዝኛ በሰጡት በዚህ ቃለ መጠይቅ የፕሪቶሪያው ስምምነት አካል የሆነው የፌዴራል መንግስትና ዓለም አቀፍ ማህበረሰብ በትግራይ ያለው ሁኔታ ያሽቆለቆለ መምጣቱንና የፕሪቶሪያ ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ በማስገባት አለባቸው ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ትናንት ማክሰኞ አመሻሽ በማህበራዊ ትስስር ገጻቸው ላይ ባሰፈረ ጽሑፍም ይህ ድፍረት የሞላው እርምጃ በትግራይ ህዝብ ላይ ወደሚካሄድ አውዳሚ ጦርነት ከማምራት በፊት የፕሪቶሪያ ስምምነት ባለድርሻ አካላት እንዲቃወሙ ጠይቀዋል። በዚህ ሳምንት መጀመሪያ ሰኞ መጋቢት 1 2017 ዓ.ም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል ምግበይ ኃይለ እንዲሁም ከማክሰኞ ያሉት ጀነራል ፍስሐ ኪዳኑ ላይ ጊዜያዊ እግድ እንደተጣለባቸው ይታወቃል። የአቶ ጌታቸው ረዳ ፊርማ ያረፈበት የእግድ ደብዳቤ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝቦችንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም በሚል ነው። አቶ ጌታቸው ከሰራዊት አመራሮች መታገድ ማግስት በሰጡት ቃለ መጠይቅ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ መጀመራቸው እንደታገዱ ገልጸዋል። የመንግስት መስሪያ ቤቶችን ሰብረው እየገቡ ነው። ጊዜያዊ አስተዳደር ኃላፊዎችን እያነሱ ነው። ይህ ደግሞ በህዝብ ላይ ብቻ ሳይሆን በይበልጥም በራሱ በሰራዊቱ ውስጥ ውዥንብር ፈጥረዋል ብለዋል። ጥያቄው ፕሬዝዳንቱን ወይም የካቢኔ አባላትን ከስልጣን የማንሳትና አለማንሳት አይደለም። ከሁሉም በላይ በፕሪቶሪያ ስምምነት የተገኘውን ትንሽ ሰላም የማስጠበቅ ነው ሲሉ አክለዋል። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን ያሉት ጌታቸው አሁንም ይህ ውሳኔ ይቆማል ብዬ ተስፋ አደርጋለሁ ሲሉ ገልጸዋል። የአዲግራት ከንቲባ ቢሮ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ቡድን መያዙን ያረጋገጡ አቶ ጌታቸው ይህን ለማድረግ ያቀዱትን ብቻ ሳይሆን አዲግራት ላይ ብቻ ሳይሆን መቀሌ ላይ ማድረግ ይፈልጋሉ ብለዋል። የትግራይን ህዝብ ኃይል በመጠቀም የመንግስት መስሪያ ቤቶችን በህገወጥ የህወሓት አንጃ ስም መያዝ በፍጹም ተቀባይነት የሌለውና ወደ ተጨማሪ ጥፋት የሚያመራ ነው ሲሉ አክለዋል። ለዚህም ነው ያንን እብደት ለማስቆም የቻልኩትን ሁሉ ለማድረግ የሞከርኩ ያሉት አቶ ጌታቸው ያንን እብደት ለማስቆም አቅም ያለኝ ወይ የሚለው የተለየ ጉዳይ ነው። ነገር ግን ዓለም አቀፉ ማህበረሰብ ጣልቃ ገብቶ እነዚህ ሰዎች እብደት ላይ መሆናቸውን ሊነገራቸው ይገባል ብለዋል። የወረዳ ምክር ቤቶች እንደገና ሊዋቀሩ ይገባቸዋል የሚል ጥያቄ እንደሚነሳ የጠቆሙት ፕሬዝዳንቱ ጊዜያዊ አስተዳደሩ በህግና በመመሪያ መፈታት እንደምንችል በግልጽ ተናግረናል ብለዋል። አቶ ጌታቸው የጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ ከተናገራቸው እጅግ በጣም አስቂኝ ነገሮች ውስጥ አንዱ ጊዜያዊ አስተዳደሩ ህግና ስርዓትን ለማስከበር በሚያደርገው ውሳኔ ላይ እንቅፋት ሆነዋል በሚል መሆኑን ጠቁመዋል። ነገር ግን እነዚህ ሰዎች በህገ ወጥ የወርቅና የሰዎች ዝውውር ላይ የተሰማሩ ሰዎች ወደ እስር ቤት ማስገባት
የሚለውን ሀሳብ ሲቃወሙ ቆይተዋል ብለዋል። ፕሬዚዳንት አክሎም በትግራይ ህዝብ ላይ ለተፈጸሙ ዘግናኝ ወንጀል ምንም መፍትሄ ሳያበጁ እና አሁን በየመንደሩ ማህተም መንጠቅ ህግና ስርዓትን እንደማስከበር ተደርጎ መወሰዱ ከንቱ ነው ሲሉ ተናግረዋል። የጊዜው አስተዳደሩ ፕሬዚዳንት በቃል ለመጠየቃቸው ያነሱት ሌላ ጉዳይ በኤርትራና በኢትዮጵያ መካከል ያለውን ውጥረት ሲሆን በኢትዮጵያና በኤርትራ መካከል ግጭት እንዲፈጠር አልፈልግም ያሉት ጌታቸው የሚፈጠር ከሆነም የትግራይ ህዝብ የገፈቱ ቀማሽ እንዲሆን አልፈልግም ሲሉ ተናግረዋል። አክለውም የትግራይ ህዝብ በዚህ አይነቱ ጅምብር ውስጥ እንዲገባ አልፈልግም። አንዳንድ ባልደረቦቼ ይህንን ሀሳብ ውስጥ ያስገቡ አይመስሉም ወይም የትኛውም ክፍተት ለመጠቀም ያሰቡ ይመስላሉ እና እኔ ልለው የምችለው ማንንም ሊገምተው ከሚችለው በላይ አስከፊ ነው ብለዋል። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት በዚህ ሳምንት መጀመሪያ መናገራቸው የሚታወስ ሲሆን ጦርነቱ ለቀጠናው ዳፋ እንደሚሆን ጀነራል ጻድቃን በእንግሊዝኛ ባስነበቡ ጽሑፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባሉ አጭርና ወሳኝ እንደማይሆን የገለጹት ጀነራሉ ለቀጠናው አውዳም እንደሚሆን ጠቅሰዋል። ይህ ግን እንዳይሆን ተስፋ ማድረግ ብቻ ነው አሁን የምንችለው። ለዚህም ነው የፕሪቶሪያ ስምምነት ሙሉ በሙሉ በመቀሌና በሌሎች የትግራይ አካባቢዎች እየተከሰቱ ያለው አይነት እንቅፋት ብቻ ሳይሆን ግልጽ ጥሰቶች ሳይኖሩበት እንዲተገበር እየሞከርን ያለው ሲሉም አክለዋል። የትግራይ ጊዜያዊ አስተዳደር በክልሉ የሚገኙ የግንባሩ አዛዦች እንቅስቃሴ ወደ ከፋ ሁኔታ እየተሸጋገረ ነው ሲል የገለጸ ሲሆን ወጣቶች በአካባቢያቸው ተደራጅተው አካባቢያቸውንና ራሳቸውን እንዲጠብቁ ሲል ጥሪ አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር በክልሉ ሰሜን፣ ምስራቅና ደቡብ ግንባር አዛዦች እያደረጉት ያሉት እንቅስቃሴዎች በከፋ ሁኔታ ተባብሰው ቀጥለዋል ሲል ባወጣው መግለጫ አስታውቋል። ሁኔታውን ለመከላከል በተለይም ደግሞ የክልል ወጣቶችና የሰራዊት አባላት ተደራጅተው አካባቢያቸውን እንዲጠብቁ ሲል አሳስበዋል። የሁለቱን ግንባር አዛዦች ለመታገል እንዲሰለፍ ሲልም ጥሪ አቅርበዋል። በውስጥና በውጭ ያላችሁ የክልል ተወላጆች በጠቅላላ የክልል ወጣቶችና የሰራዊት አባላት ደግሞ በተለይ ሁኔታውን በደንብ ተገንዝባችሁ አካባቢያችሁን ራሳችሁ ጠብቁ ሲል አሳስበዋል። የሁለቱ ግንባር አዛዦች ለመዋጋት እንዲተሰለፉ ጊዜያዊ አስተዳደሩ ጥሪ ያቀርበዋል ሲል ብለዋል። ፌዴራል መንግስቱም በጸጥታ ኃይሉ ስም የተንቀሳቀሱ ያሉት አካላት የአንድ ኋላቀርና ወንጀለኛ ቡድን ተላላኪዎች እንጂ የጊዜያዊ አስተዳደሩም ሆነ የትግራይ ህዝብን የማይወክሉ መሆናቸውን ተረድቶ አስፈላጊውን እገዛ ሊያደርግ ይገባል ሲል አሳስበዋል። የፕሪቶሪያው ስምምነት ሲጣስና የትግራይ ህዝብ ለተጨማሪ ጥፋት ሲደረግ እያየ ዝም ሲል አይገባም ብለዋል። ዓለም አቀፍ ማህበረሰብ በተለይም ቡድኑ የፕሪቶሪያው ስምምነት እያፈረሰው ስለሆነ አስፈላጊውን ጫና ሊያሳርፍባቸው ይገባል ሲል አስታውቀዋል። ከጥር 15 ቀን 2017 ዓ.ም ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች የጥቂቶቹን የስልጣን ጥማት ለማርካት ግልጽ የሆነ መፈንቅለ መንግስት ለማድረግ ሲንቀሳቀሱ ነበር ሲል ያወሳው መግለጫው በዚህ ሳምንት ግን በተለይ የሰሜን ምስራቅና ደቡብ ግንባር አዛዦች የሚመሩ ህገወጥ ድርጊቶችን ተጠናክረው ቀጥለዋል ሲል አስታውቋል። ጊዜያዊ አስተዳደሩ ይህን አደገኛ ያለውን ድርጊት ለመግታትና ለማስቆም የካቲት 26 ቀን 2017 ዓ.ም ለትግራይ ጦር ዋና አዛዥ ደብዳቤ መጻፉን ተመላክተዋል። ሁኔታው እልባት ባለማግኘቱ የግንባር አዛዦች ላይ እግድ መጣሉን የጸጥታ ቢሮ ኃላፊውን ከኃላፊነታቸው ማንሳቱን ጠቅመዋል። አሁንም በሰላማዊ የክልሉ ነዋሪ ላይ ያነጣጠረ ጥቃት ቀጥሏል ያለው መግለጫው ከላይ እስከታች የጊዜያዊ አስተዳደሩን መዋቅር የማፍረስ ስራ ተጠናክሮ ቀጥለዋል ብለዋል። የሰራዊቱ ከፍተኛ አዛዦች የአንድን የስልጣን ጥመኛ ቡድን ፍላጎት ለማሟላት ሲሉ የጊዜያዊ አስተዳደሮችን መዋቅር እንዲፈርስና የፕሪቶሪያው ስምምነት በግልጽ እንዲጣስ በማድረግ የትግራይን ህዝብ ለዳግም ስቃይ እያስገቡት ይገኛል ብለዋል።
ከትናንት መጋቢት 2 ቀን 2017 ዓመተ ምህረት ጀምሮ የጊዜው አስተዳደሩ አመራሮች እያደኑ እያፈኑና እያሰሩ ይገኛሉ ሲል አስታውቋል። ቡድኑ እድል ካገኘ የጊዜው አስተዳደሩና አመራሮች ለሶስተኛ ወገን አሳልፎ ከመስጠት እንደማይመለስ መገንዘብ ያስፈልጋል ብለዋል። በትግራይ ሰራዊት አዛዦች ስም እየተካሄደ ያለው ዘመቻ ሁኔታዎች ከጊዜው አስተዳደሩ ቁጥጥር ውጭ እንዲወጡ በማድረግ እንደ ህዝብ እርስ በራሳችን እንድንባላና እንድንጨራረስ የሚያደርግ ኃላፊነት የጎደለው ተቀባይነት የሌለው ተግባር ነው ሲል ኮንነዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የክልሉን የሰላምና የጸጥታ ቢሮ ኃላፊ የሆኑትን ሌተናንት ጄኔራል ፍስሐ ኪዳኑን ከኃላፊነት ማንሳታቸውን የተመለከተ ዘገባ ማቅረባችን ይታወሳል። ፕሬዝዳንቱ የቢሮ ኃላፊ ወገንተኝነታቸውን የማን እንደሆነ በግልጽ አሳይተዋል ሲል መተቸታቸውን ዘግበዋል አካተዋል። በተመሳሳይ አቶ ጌታቸው ረዳ በክልሉ በተለያዩ ግንባር አዛዦች መሆናቸውን የገለጹ 3 ጄኔራሎች ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሸበየንና ብርጋዴር ጄኔራል ምግቤ ኃይለ በጊዜያዊነት ማገዳቸውን ማስታወቃችን የተመለከተ ዘገባ ማቅረባችን ይታወሳል። ይህንንም ተከትሎ የክልሉ የሰላምና የጸጥታ ቢሮ ባወጣው መግለጫ ጉዱ ተቃዋሚ አሰራርና ሕግን ያልተከተለ ነው ሲል እንደማይቀበለው ማስታወቁን ዘገባችን አካቷል። ውድ የኢትዮ ሞኒተር ተከታታዮች ስትከታተሉ የነበራችሁ የዕለቱ መረጃችን ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን።